How's it going, man? I'm good. How you doing, brother? You good? Yeah, I bet you on top of the world. Yeah, man. Always, man. That's what we aim for. Huh? Yeah, man. Things are good. They've been busy. For sure. I've been seeing you as well, man. Congratulations on your merch. Beautiful, classic, man. Thank you very much. I think yours is arrived, I believe. No way. Yeah, I think so. But I'll check with them. But I believe it is arrived. I can get like a tracking number or something. But maybe just check the lobby. Okay. Cool. I'm gonna check it out. I mean, I also wanted to tell my people to buy your merch. You know, they love you so much. The people abroad. What do you have to say to them, man? What do you wanna let them know about the merch? I've got 3 words for everyone. Yeah. See you soon. See you soon. Yeah. Isn't that beautiful, you don't know man? what we're cooking up, man. Yes, sir. We're being ready, man. The greatest trip of all time, man. People are waiting for you, dude. Bro, we're planning something crazy for when you get to the UK. No way. Yeah. Yo, crazy stuff. I can't wait, man. Hell yeah. My brother. የኢትዮጵያ ቲክቶክ ማህበረሰብን እያነጋገረ ያለው የአዶናይና የዲላን ፔጅ ግንኙነት ወደ አዲስ ምዕራፍ ተሸጋግሯል። አዶናይ ከዝነኛው እንግሊዛዊ ቲክቶከር ዲላን ፔጅ ጋር ያደረገውን የስልክ ቆይታ የሚያሳይ ቪዲዮ በማህበራዊ ገጹ ያጋራ ሲሆን በቪዲዮ ላይ ዲላን ወደ ኢትዮጵያ ለመምጣት ያለውን ከፍተኛ ጉጉት ገልጿል። በቆይታቸው ወቅት አዶናይ ለዲላን ስለ ሜርች የዲላን መለያ አልባሳት ስለሆነው ያነሳለት ሲሆን ዲላንም በኢትዮጵያና በውጭ ለሚገኙ የኢትዮጵያ ደጋፊዎቹ በቅርቡ እንገናኛለን ሲዩሱን የሚል አጭር ግልጽ መልእክትን አስተላልፏል። ይህ ንግግሩም የዲላን የኢትዮጵያ ጉብኝት በጣም መቃረቡን የሚያመለክት ሆኗል። ዲላን ፔጅ አዶናይ ወደ እንግሊዝ ለሚያደርገው ጉዞም ትልቅ ዝግጅት እያደረጉ መሆኑን በቪዲዮ ላይ ገልጿል። ትልቅና ቀውጢ የሆነ ነገር እያዘጋጀን ነው በማለት ሁለቱ የቲክቶክ ኮከቦች በጋራ ታሪክ ለመስራት እየተዘጋጁ መሆናቸውን አረጋግጠዋል። ይህ ቪዲዮ ከተለቀቀ በኋላ በርካታ ኢትዮጵያውያን ዲላን በደህናና እና አዶናይ አኩራህን በሚሉ አስተያየቶች ገጾቹን ያጥለቀለቁት ይገኛል። ይህ የሁለቱ ተጽዕኖ ፈጣሪዎች ግንኙነት በኢትዮጵያ የዲጂታል ይዘት ፈጣሪዎች ላይ አዲስ መነቃቃትን ይፈጥራል ተብሎ ይታሰባል። I need to say something about Ethiopia because they're doing it again. I cover a lot of global news, and at this point, I've probably spoken about every country on this planet, but I have genuinely never seen a country that can mobilize around something the way Ethiopia can. It is... I don't even understand it. In the latest instance, right now, one of their largest creators, Adonai, በመላው ዓለም በሚሊዮኖች የሚቆጠሩ ተከታዮች ያሉትና ኒውስ ዳዲ በሚል ቅጽል ስሙ የሚታወቀው ዝነኛው የእንግሊዛዊ ቲክቶከር ዲላን ፔጅ ከኢትዮጵያ የዓመቱ ምርጥ ቲክቶከር አዶናይ ጋር ባደረገው የስልክ ቆይታ ወደ ኢትዮጵያ ለመምጣት ፍላጎት እንዳለው ገልጿል። ባለፉት ጥቂት ቀናት የኢትዮጵያ ሶሻል ሚዲያ ተጠቃሚዎች ዲላን ፔጅ ታግ በማድረግና አስተያየቶችን በመስጠት ትልቅ ንቅናቄን ሲያደርጉ የቆዩ ሲሆን ይህ የደጋፊዎች ጥረትም ፍሬ አፍርቷል። ዲላን ፔጅ ለአዶናይ በሰጠው ምላሽና ባደረጉት ቀጥታ ግንኙነት የኢትዮጵያውያንን አንድነትና ፍቅርን ማድነቁን ገልጿል። They must have tagged me 200,000 times, and when I made a video about it, they ran that up to like 25 million views for a dam. That must be the most viewed dam in history. Point is, Ethiopia have got some power when they mobilize around something. So mobilize around something good, the world is yours. በቆይታቸው ወቅት ዲላን ፔጅ ስለ ኢትዮጵያውያን አዎንታዊ አመለካከት የገለጸ ሲሆን በቅርቡ ወደ አዲስ አበባ በመምጣት አገሪቱን የመጎብኘት ትልቅ እቅድ እንዳለውም ፍንጭ ሰጥቷል። አዶናይም በበኩሉ ዲላን ወደ ኢትዮጵያ ቢመጣ የሚጠብቀውን ደማቅ አቀባበልና የእንግዳ ተቀባይነት ባህልን አብራርቶለታል። ዲላን ፔጅ በቲክቶክ ላይ ከ20 ሚሊዮን በላይ ተከታዮች ያሉ ተጽዕኖ ፈጣሪ በመሆኑ ወደ ኢትዮጵያ መምጣቱ ለኢትዮጵያ ቱሪዝምና ለገጽታ ግንባታ ትልቅ እድል እንደሚፈጥር ይታመናል። በተጨማሪም የኢትዮጵያ የሶሻል ሚዲያ ፈጣሪዎች ኮንተንት ክሬተርስ ከዓለም አቀፍ ዝነኞች ጋር ያላቸውን ትስስር ወደ አዲስ ምዕራፍ ያሸጋግራል ተብሎ ይጠበቃል።
አድርጌውም ቢሆን እኮ የምላችሁ ልክ ጥላቻ ልብ ውስጥ ከገባ ተዳክመሃል ማለት ነው። ሰይጣን በጥላቻ በኩል አድርጎ ነው የሚገባው። እናንተ የምታስቡ የተነገረን የሆነ የሰይጣን ማለት እንደዚህ ብሎ እንደዚህ ያለ አይደለም፣ እንደዚህ ያለ ይመጣበት። ሰይጣን ማለት ጥላቻ፣ ሰይጣን ማለት ቅናት፣ ሰይጣን ማለት ራስን ዝቅ ማለት፣ ሰይጣን ማለት ውድድር ውስጥ መግባት ማለት ነው። ሰው እነዚህ ጠላቶች ራሳቸው ላይ መስራት ከጀመሩ ከሰይጣናቸው ጋር ይገናኛሉ ማለት ነው። ከሰይጣን ጋር መገናኘት ደግሞ በጣም ያስፈራል። ከሰይጣን ጋር መገናኘት ምን ይመስላል? which is እንደዚህ ቆመ oh my god ራሴን እጠላለሁ፣ oh my god ሰውነቴን አልወደውም፣ oh my god ሰው እጠላለሁ በጣም oh my god ከሰው በታች ነኝ ብዬ አስባለሁ። እንደዚህ ብላችሁ ስለ ራሳችሁ የደበቃችሁትና የተጎዳችሁት ነገር አድሚት ስታደርጉ ከመስታወት ፊት ቆማችሁ ራሳችሁን እያያችሁ የዛኔ ከሰይጣን ጋር ተገናኝታችኋል ማለት ነው አይደለ? ያ እንግዲህ አሁን እነዚህ ጠላቶች፣ እነዚህ ተራቢዎች፣ አወዳዳቂዎች ችግራቸው ከኛ ሳይሆን ከራሳቸው እንደሆነ ተምረናል አይደል? ከኛ ነው ወይስ ከራሳቸው ጋር? ችግሩ ከራሳቸው ጋር ነው አይደል? ስለዚህ ችግሩ ከራሳቸው ጋር ከሆነ እኔ ምን አገባኝ ምትላለሁ? በእናታችሁ እንዴ ዝም ያደርጋል። ምን አገባኝ? ስንቱን ብዬ ልቆጣጠረው? ስንቱን ብዬ ላስደስት? ራሱን የሚጠላ ሰው፣ ራሱን የሚያወዳድቅና የሚያዳክም ሰው በየሰከንዱ ነው የምላችሁ። ሁላችንም ባይተወይ ሰዎች ነን። አንዳንድ ደቂቃ፣ አንዳንድ ሰዓት፣ አንዳንድ ቀን አለ ራሳችን የምንጠላበት፣ ራሳችን የምናዳክምበት። ግን ያ ለራሳችን ያለው ጥቃት አሳልፈን ለሌላ ቡም ለመስጠት ስንወስን ተዳክመናል ማለት ነው። ስለዚህ እነዚህ ሰዎች ኢቭን ራሳቸውን ቢጠሉ እንኳን ከራሳቸው ጋር መያዝ አልቻሉም። ይጥላቻል ማካፈልን ወሰኑ። እኔ ኮንታሚኔቲቭ ነኝና እኔ ራሴን እጠላለሁና አንተም ራስህ መጥላት አለብን።